አረ ራስሽን እንደዚህ የማወገዝ ጀመርሽ? ፊልም አክተር ነኝ ያልሽ አልኩ እንዴ? ግን አሪፍ ፊልም ነው በጣም። እሺ አሁንስ ሁሉንም ባይንሽ አይሽ? አሁን ይሄ ከሰው ተደብቆ የሚደረግ ነገር ምኑ ጓደኝነት ይመስላል? እስኪ ያቸው ልዕልቴ፣ አይንሽን ግለጭ። ዞር በይልኝ። እኔም ካሌብን በእጅ ሳስገባ ያኔ ቤቱ ሙሉ ይሆናል። ዴቭ ምንድን ነው? እኔ ምንም ልትርቅ መሆን አልፈልግም። ሰልችቶኛል። አሁንም እንደተቀየምከኝ ነው? እኔ እንደዚህ አይነት ወሬ እንድታወሪኝ አልፈልግም። ባታወሪኝ ይሻለኛል። እባክህ ለሱ አይደለም። ደግሞ ይሄን ያህል ካስቀየምኩ በጣም ይቅርታ። የሆነ ነገር ላማክረ ነበረ። ምንድን ነው? ሉሊት ቤት የመግዛት እቅድ እንዳላት ሰምቻለሁ። አዎ እኔም እያፈላለኩላት ነው። አውቃለሁ። እና ይሄ ቤቱ መሸጡ ስለማይቀር ለምን እሷ አትገዛውም? የምርሽ ነው? ቤቱን ልሸጩ ነው? አሁን ገንዘብ በጣም ያስፈልገናል። ስለዚህ መሸጡ የተሻለ ነው። ተጨማሪ ነገር ባለበት መጨናነቅ አልፈልግም። እሱ ያንቺ ውሳኔ ነው። ጣልቃ አልገባብሽ አልፈልግም። እኔ እኮ እንድታማክረኝ እንጂ ነገርኩት። በውሳኔ ጣልቃ እንድትገባብኝ እኮ አይደለም። ገንዘብ ያስፈልገኛል ብለሽ ካሰብሽ ብትሸጩ እኔ ምንም ቅር አይለኝም። ለሷ ባይሆንም መሸጥ ካሰብኩ በጣም ቆይቻለሁ። ስለዚህ ለሷ መሆኑ የተሻለ ነው። ጥሩ እንግዲህ እዚህ ቤት ላይ ፍላጎት ካላት እነግራታለን። ከዛ የምትለውን እንሰማለን። አንተ ግን አልደበረም አይደል? ያው ይሄን ቤት ስለለመድኩት ከዚህ መውጣቱ ትንሽ ይከብደኛል። ቤቱን ነው ጥለ መውጣት ይፈራል? አንቺ ስቀልድክ ነው። ለማንኛውም ለተወሰነ ጊዜ እዚህ እንድንቆይ ጠይቃታለሁ። ልዕልቴ ለምንድን ነው ከመኝታ ቤትሽ የማትወጪው? አይ ምንም አልሆንኩም። መውጣት ስላላሰኘኝ ነው። እንዴ ከጧት ጀምሮ ምንም ልክ አይደለሽም። ንግግርሽ ሳይቀር ያስጨንቃል። ምናልባት ጠንከር ያለ ነገር ስለገጠመኝ ይሆናል። ታዲያ ንገሪኝና መፍትሄ እንፈልግለታል። ምንም መፍትሄ የለውም። እንዲሁ በወዲጆ ዝም ብል ይሻለኛል። ማለት ለኔ መናገር አልፈለግሽም? ሉሊት አንድ ጥያቄ ልጠይቅሽ። እንዴ ጠይቂ፣ ምን ችግር አለው? ከመቼ ወዲህ ነው ደግሞ አስፈቅደሽ መጠየቅ ጀመርሽው? ከኔ የምትደብቂው ነገር አለ እንዴ? እንዴ ምን እደብቅሻለሁ? ሁሉንም ነገር እንደምታዩ ነው። በአይኔ ያየሁትን ነገር ግን ካመንኩ ለኔ በጣም ከባድ ነው የሚሆነው። ምን ማለት ነው? ነው ወይስ ቀን እየተናገርሽ ነው? በደንብ ገብቶሻል። እያንዳንዱን ነገር ደግሞ ቃል በቃል መናገር ያለብኝ አይመስለኝም። ልዕልቴ ምን ሆና ነው? ቆይ ምን አይታ ነው እንደዚህ ሆነችው?
አንድ ነገር ላወራሽ ፈልጌ ነበር። ምንድን ነው? በማይሆን ነገር ጊዜን አታባክኝብኝ። ለምንድን ነው የማይሆን ነገር የሚሆነው? እኔ በቁም ነገር ላወራሽ ነው የመጣሁት። ምንድን ነው? እሺ ንገሪ። ቤት ለመግዛት ዝግጅት ላይ እንደሆነች ሰምቻለሁ። አዎ ደህና ቤት እስካገኝ ድረስ እየፈለግኩ ነው። ከዛ ቤትሽን ለቅቄልሽ እወጣለሁ። ኧረ እኔ እንደሱ ለማለት ፈልጌ አይደለም እንዴ። እያየሁሽ ነው። በእያንዳንዱ ነገር እኔም በነገር መውጋት ነው የምትፈልጊው። እኔ በጭራሽ አንቺን በነገር የመውጋት ሀሳቡ የለኝም። ታዲያ ለምንድን ነው ቤቱን ስለመሸጥ የጠየቅሽኝ? ሉሊት፣ እኔ ይህንን ቤት ልሸጠው ስለሆነ ምናልባት መግዛት ከፈለግሽ እንድትገዙ ብዬ ነው። የቱን? ይህን ቤት? አዎ። እንዴ ለምን? እሱ የግል ጉዳይ ነው። ከድሮም ለመሸጥ እያሰብኩ ነበረ እና አንቺ የምትፈልጊ ከሆነ እንድታስቀሪው ብዬ ነው። እሺ ልዕልትን ላማክራትና ከዛ በኋላ እነግርሻለሁ። እሺ። ቆይ ከኔ ምንን ያስጠላው? ውበቴን ቢሆን ደግሞ አንሶም። እሺ ታዲያ ምንድን ነው? እኔን ከመሬት ተነስቶ ሊጠላኝ ይቻላል? ለምን እንደዚህ ሊሆን ቻለ? መጠየቅ አለብኝ። ዳዊት፣ ልዕልት እባክሽ ምንም አይነት ነገር ማውራት አልፈልግም። እንዴ ቆይ ግን አንተ ፍላጎትህ ምንድን ነው? አትጩይ። እኔ ላይ ለምጮህ እጮሃለሁ። በደንብ አድርጌ ነው የምጮኸው። የሴትነት ክብሬን ዝቅ አድርጌ ስለጠየቅኩ ነው አይደል እንደዚህ የምትሆነው? በቃ ተይኝ። ከአንቺ ጋር ማጠፋው ምንም አይነት ጊዜ የለኝም። አይገባሽም እንዴ? እኮ ለምን? ምንድን ነው ምክንያት? ከኔ ምን ጎደለብህ? ስለማልወድሽ። እኔ ደግሞ የማስመሰል ፍቅር ውስጥ መግባት አልፈልግም። በአጠቃላይ ሴቶች በጣም ነው የምታስጠሉኝ። ቢሆንስ እንዴት ስሜቴን እንኳን የተመረዳት ያቅታል? ትንሽ እንኳን አላሳዝንህም? ለማንም አላዝንም። አንቺንም ልረዳሽ አልፈልግም። ባረባ ነገር ጊዜሽን አታባኪኝ። እንደዛ ከሆነ መቼም ቢሆን ልተው አልችልም። እሺ መቼም። ይሄንን ደግሞ እንድታውቀው ፈልጋለሁ። እሱ እንደፈለሽ ማድረግ ትችያለሽ። የሚሆነውን ግን ነግሬሻለሁ። ህይወትሽንም መስመር ብታዝሽ ይሻልሻል። አረ የህይወቴን መስመር ማስተካከል አለብኝ። በጣም ጥሩ። ልዕልቴ ምንድን ነው የሚያጫጫኋችሁ? ልቀቂኝ። የዚህ ሁሉ ነገር መፈጠር ምክንያቷ ደግሞ አንዱ አንቺ ነሽ። እሺ እኔ ምን አደረጉ? ዳዊት ቆይ ምን አድርጊ ነው የምትላት? ትንሽ እንኳን አታሳዝነ? አንድ ነገር ልንገርሽ፣ በጣም ነው የምታስጠላኝ። ምንም አላዝንላትም። ምንድነው ይሄን ያህል ጥላቻ ያዳረሳችሁ ነገር? እነግራታለሁ። ምንም ልትሰማኝ አልቻለችም። ምን አደረገች? ሁሌ ተመሳሳይ ነው ጥያቄው። በዚህ ሁኔታማ አብረን ልንቀጥል አንችልም። እኔ እኮ ሳልረዳ ቀርቼ አይደለም፣ ግን ምን አለ ከቀልቧ እስክትሆን እንኳን ትንሽ ጊዜ ብትታገሳል። እኔ ጥያቄዎቿ አሳጅተውኛል። በቃኝ። ቆይ እሺ አሁን ምን ማድረግ ነው የሚሻለው? እቺ ልጅ ምንም እየሰማችኝ አይደለም። ማየው ነገር ነው እያሰብሻለሽ ልዕልቴ። ልዕልቴ ምን ሆነሽ ነው እንደዚህ ሆድ የሚብስሽ? ሉሊት እባክሽን ማንንም ሰው ማናገር አልፈልግም። እንደዚህ ይሁንሽ እያየሁሽ እንዴት ብቻሽን ተውሻለሁ? እራሷን ታጠፋለሽ ብለሽ ከሆነ አታስቢ። በድጋሚ ያንን ስህተት አልሰራም። እኔ እንደሱ አላልኩም፣ ግን ደግሞ ቢያንስ መፍትሄ እንፈልግለት። ምንም መፍትሄ የሚባል ነገር የለም። በቃ ዳዊት ሌላ ሴት ወዷል። ለዛ ነው እኔን ይጠላኝ። ዳዊት ማንን ሊወድ ይችላል? እሱንማ አንቺ ድረሽበት። አንቺ ድረሽበት? እኔ እንዴት ልደርስበት እችላለሁ? ቀረቤት ያለው ከአንቺ ጋር ነው። ሚስጥሩንም የሚያካፍልሽ ለአንቺ ነው። ስለዚህ ይህንን ነገር ማወቅ አይከብድሽም። ዳዊት እኮ እንደዚህ አይነት ነገር ማውራት አይወድም። ባህሪውንም ከተረዳሽለት በጣም ጥሩ ነው። እንዴ ልዕልት፣ እያልሽኝ ያለሽው ነገር ምንም እየገባኝ አይደለም። መናገር የምትፈልጊው ነገር ካለ በግልጽ ተናገሪ። መናገር የፈለግኩትንማ እኮ ተናገርኩ። መረዳት ያለ መረዳት ደግሞ አንቺ ፋንታ ነው። እሺ አሁን እሱን እንቶ አመጣጤ አንድ ነገር ላማክርሽ ነበር። ምንድን ነው? ሌላ የሚያማክርሽ ሰው አተሽ ነው? ብቻዬን መወሰን ስላልቻልኩ ነው።
ኤልሳ ይሄን ቤት እንድገዛ አማራጭ አቅርባልኝ ነበር። የትኛውን? ይሄኛውን ቤት እንዴ? ኤልሳ ሲጀመር ለምን ቤቱን መሸጥ ፈለገች? አላውቅም። ትርፍ ቤት ስላለ ገንዘብ ስለሚያስፈልገኝ ለጊዜው እሸጥልሻለሁ ነው ያለችኝ። የሆነ የታቀደ ነገርማ መኖር አለበት። ምን አልሽኝ? ምንም አላልኩሽም። ግን አንቺ ምን ታስቢያለሽ? ጥሩ። እነ ዳዊት ግን የት ሊሆኑ ነው ወይስ እሱም ከኤልሳ ጋር አብሮ ሊወጣ ነው? ለጊዜው ከኛ ጋር ይቆያሉ፣ ኤልሳም ሆነ ዳዊት። በጣም ጥሩ። ስለዚህ እኔም ይሄንን ቤት እንድገዙ ፈልጋለሁ። ቆይ ያሰብሽው ነገር አለ እንዴ? ምንም አላሰብኩም፣ ግን ደግሞ ማሰብ አይቀርም። አንቺ ያሰብሽው ነገር አለ? ከተስማማንና ከተማመንበት በዚህ 2 ቀን ውስጥ ያልቃል። አንተ ምን አባል ሰራ መተ በዚህ ወጣው ሰው የምትጎለት የሰው ቤት ነው ያልኩት? አልሰማህም መሰለኝ። ከዚህ በኋላ እኮ ይሄ ቤት የኔ ቤት ነው። አሁን መዘባረቁን ተውና ቀጥ ብለው ወጣ፣ ሌላ ችግር እንዳይከተል። አሁን እኮ ማን መውጣት እንዳለበት ያወቅን መሰለኝ። በጣም እያናደርከኝ ነው። ከዚህ በላይ ልታገስ አልችልም። እኔም አልተናደድኩም። በገዛ ቤት ያንተን ማየት አልነበረብኝም። አሁን ምንም አታመጣ። አሁን ሌላ ችግር ሳይከሰት ውጣ። አለበለዚያ ግን ምን? አሁን እንኳን ትንሽ አታፍርም? የሰው ቤት መጥተህ እንደዚህ ስትሆን። እዚህ ቤት ለመምጣት የሉሊት ፍቃድ ያስፈልጋል። እሷ እንኳን በፈቅድልህ እኔ እዚህ ቤት እስካለሁ እንድገባ አልፈልግም። ገባ? የእሷን ፍቃድ መጠየቅ ለእኔ አያስፈልገኝም። ውስጣ ነው አውቃለሁ፣ ለእኔ ነው የምታደለው። ስለዚህ ራስን ባታዋርድ ጥሩ ነው። አታበሳጨኝ። ከዚህ በላይ የምትናገረኝ ከሆነ አንቄ ነው ምደፋ። ለምን ትንበሳጫለህ? እሷ ትምጣና የምትለውን እናያለን። ትሰማኛለህ? ወይኔ ወይ አንተ ከዚህ ቤት እንወጣለን። እንደዛ ከሆነማ ማን እንደሚሰናበት ግልጽ ነው። በጣም ተሳስተሃል። ሉሊት በእኔ አትጨክንም። አውቃታለሁ፣ ስስ ልብ ነው ያላት። ምን ልትሰራ ነው የመጣው? ምን ማለት ነው? ምን ልትሰራ ነው የመጣው? መምጣት አልነበረብኝም? ማለቴ በጠዋቱ ምን ችግር ገጥሞ ነው? ያው በዚህ ሰዓት መታ አታውቅም ብዬ እኮ ነው። እኔማ ቤት እንደገዛሽ ሰማሁኝ። ያው ሚስጥረኛሽ ነገረኝ። ሌላ አይደለም ሚስጥረኛሽ። ቂም አልያዝኩብሽም፣ ግን እንኳን ደስ አለሽ ልሽ ነበር አመጣጤ። ታዲያ ምን ችግር አለው? ስትመጣ አትደውልልኝም ነበር? እኔማ እንኳን ደስ አለሽ ነበር የመጣሁት፣ ግን ቤትሽ ውስጥ ያሰርሽው ውሻ ሊነክሰኝ ጮኸብኝ። አንተ ማትረባ እኔ ነው ሻልከኝ። ዳዊት ተረጋጋ። አየሽዋሽን? አሁንም በጉልበት ነው የሚያምነው። ሉሊት አንድ ነገር እንድታረግ ይፈልጋሉ። ምንም አታረግልህ። አሁን ሳትዋረድ ቀጥ ብለህ ውጣ። ሉሊት፣ እኔ አሁን ያለሽበት አቋም ምንም ግልጽ አልሆነልኝም። ምኑ ነው ግልጽ ያልሆነልህ? ወይኔ ወይ እሱ ከዚህ ቤት መውጣት አለበት። በቃ ያቋመሽን እንድትነግሪኝ ይፈልጋሉ። ካሊብ፣ ዛሬ ምን ሆነሃል? ለምንድን ነው የማይነጻጸሩ ነገሮች እንዳወዳደር የምትከፋፋኝ? ምንም እንድትመልሽልኝ አልፈልግም። ወይኔን ወይ እሱን ምረጭ። ቆይ አንተ ምን እንድልን የፈለግከው? በቃ ተናግሬያለሁኝ። አይኔ እያየ እንድታስወጪ ይፈልጋሉኝ። አሁኑኑ ኮተቱን ይዞ መውጣት አለበት። ማነው አንተን አዛዥ ያደረገ? እሱ ቤታችን በእጃችን ሲገባ ያለቀ ነገር ነው። አንተ ከሰው ቤት ካልኖርኩ ብለህ ድርቅ አትበል። እስኪ መጀመሪያ ተረጋጋ። ካሊብዬ እንዴት ነህ? እንኳን ደስ አለ ለማለት ነው የመጣሁት። ምን ደስ የሚያሰኝ ነገር ተገኘ? ውይ አልሰማህም እንዴ? ምንድን ነው? እረስቸዋለሁ። ለካ ሚስጥረኛዋ ዳዊት ነው። አንተን ከብዙ ነገር አግልላለች። ኤልሳ፣ ቀኔን ለማበላሸት ከሆነ መጣሽ ተይኝ። በሰላም ነው አለበት። እኔም ካንተ ጋር ሰላም የሆነ ጊዜ ማሳለፍ ነው የምፈልገው። ብቻዬን መሆን ነው የምፈልገው። ማንም እንዲረብሸኝ አልፈልግም። ካሌብ፣ እኔ እኮ ልረብሽህ ፈልጌ አይደለም። የድሮ ፍቅራችን እንዲመለስ ነው። እውነቱን ተረድተህ ከኔ ጋር እንድትሆን ነው የምጠይቅህ። እሱ መቼም እንደማይሆን ደጋግሜ እነግርሻለሁ። በደንብ ይሆናል። በመካከላችን የተሰነቀረችብህ ሉሊት አይደለች?
እሷ ደግሞ አሁን አዲስ ህይወት ጀምራለች። ሉሊትን ባላምናትና ብጠራጠራትም በፍጹም እንደዚህ አይነት ነገር አታደርግም። ጠንቅቄ አውቃታለሁ። ታውቃለህ፣ ከዳዊት ጋር ለመሆን እንዲመቻት ብላ ቤቱን ከገዛች በኋላ እዛ ቤት እንዲኖር ፈቅዳለታለች። ምን? ሉሊት የእናንተን ቤት ገዛችው? ይሄንንም አታውቅም? እንደ ፍቅረኛ ከማትቆጥር ሴት ስርስር ማለት ቢቀርብህ ነው የሚሻለው። ምንድን ነው ያደረግሽው ሉሊት? ቆይ ቢያንስ እንኳን አታማክረኝም? ይሄ ምንን ያመለክታል? አንተን ትታለች። ከነ መፈጠር እኔ ረሳች። አሁን አጠገብህ ያለሁት እኔ ብቻ ነኝ። ኤልሳ፣ ሌላ ተጨማሪ ነገር ማሰብ አልፈልግም። እንደዛ ከሆነ በቅርብ ሲሞሸሩ አይንህ ያያል። ያኔ ደግሞ እኔ ቆሜ አልጠብቅህም። እሺ? ካሌብ ለምንድን ነው ማይሆን ምርጫ ውስጥ የምትከተኝ? ለመወሰን ተቸገርሽ? እኔ በሆን ሳላመነታ ነበር መወስነው፣ ምክንያቱም በጣም ስለማፈቅርሽ። ይሄ እኮ የፍቅር ጉዳይ አይደለም። ታዲያ ምንድን ነው? በቃ አሁን እውነቱን ንገሪኝ፣ ወይ እኔን ወይ እሱን። ካሌብ ምንድን ነው የምትለኝ? በቃ ትችዋለኝ። ምርጫሽ ምን እንደሆነ ገብቶኛል። እንዳሻችሁ መሆን ትችላላችሁ። ካሌብ ካሌብ ልቀቅኝ! እንድታወሪኝ አልፈልግም። ምንም የተጨበጠ ነገር ሳናወራ እኮ ነው ጥለኝ የወጣው። አወቅኩትኝ እኮ ካፍሽ እስኪወጣ መጠበቅ አልነበረብኝ። ምን ልትይ እንደሆነ አውቄዋለሁ። ቆይ ለምንድን ነው እኔን ስለመረዳት ማትሞክረው? ምንድን ነው የምረዳሽ? ቀን በቀን እኮ ቀረቤታችሁ እየጠነከረ ነው። እያየሁሽ ማጣት አለብኝ? አሁን ደግሞ በዳዊት እየጠረጠርከኝ መሆኑ ነው? ታዲያ ሌላም ሰው አለ እንዴ? በጣም ታሳፍራለህ። እኔን እንደዚህ የምገምተኝ አይመስለኝም ነበረ። ምንም ማስተባበያ ያስፈልጓል። አሁንም ይሄ ልጅ እንድታገኘው አልፈልግም። በቃ ከቤትሽ አስወጪው። እንዴት ነው ማባረረው? በመከራ ጊዜ አብረውኝ የነበሩትን ሰዎች እንዴት ነው በቀላሉ ማስወጣቸው? ወንድ ልጅ አይደለ እንዴ? ጎዳናም ቢሆን ማደር ይችላል። ይቅርታ፣ እኔ ግን ይህንን ማድረግ አልችልም። ይሄ ነው ውሳኔሽ? ከኔ እሱን አስበለጥሽ? ዳዊት ማንም በሌለኝ ሰዓት ከጎኔ የነበረ ሰው ነው። ትናንትና መጥቼ ቤታቸውን ስለገዛው ብቻ በቀላሉ አውጥቼ ልጥላቸው አልችልም። የመጨረሻ ውሳኔሽ ከሆነ በጣም ጥሩ። አንተም መምጣት ትችላለህ። እኔ አልከለከልኩም። ግን ደግሞ ከዳዊት ጋር ያለህን ቅራኔ ትተህ መሆን አለበት። ሉሊት በቃ ተይው። በፍቅር ህይወት ውስጥ እኮ እንደዚህ አይነት ነገር ያጋጥማል። መደጋገሙ ነው እንጂ እኮ ብዙ ጊዜ አሳልፈነዋል። ይህም ጊዜ ያልፋል። ደግሞ ከቀን ቀን ሊረዳሽ ይችላል። አላውቅም፣ ብቻ ልቦና እንዲመለስ ነው የምፈልገው። ካሌብ አንዳንዴ የሆነ የልጅ ባህሪ ያለበት ልጅ ነው ማለት። ለአመታትም ቢሆን እኮ የፍቅር ጊዜ አብረን አሳልፈናል። ደግሞ እንደተረዳሁት ከሆነ ያን ያክል ነገሮችን ማመዛዘን አይችልም። ተሳስተሻል። ካሌብ እኔን ስለሚፈልገኝ ነው ይህን ሁላ ነገር የሚያደርገው። አይደለም። ካሌብ ማለት በትንሽ ነገር ማኩረፍና መጣላት መለዮ የሆነ ልጅ ነው። አሁን እንኳን ባንቺና በዳዊት ምንም ነገር በሌለበት ነገር መጠራጠሩ እንኳን ባህሪውን አያሳይሽም? ቀስ እያለ የሚፈታ ጉዳይ ስለሆነ ያን ያህል የሚያሳስብ ነገር የለውም። እኔ ግን እንደዛ አላስብም። ማለት በመካከላችሁ ያለው ክፍተት እኮ ሰፍቷል። የእሱ ምክንያት ደግሞ ምክንያቱ ምንድን ነው? አንቺ ጠንቅቀሽ ስለምታውቂው መናገሩ አስፈላጊ አይደለም። ኤልሳ ለምን በግልጽ አትናገሪ? በግልጽ እኮ ነው የማወራው። እንዳልገባው ሰው አትሆኝ እሺ? ኤልሳ፣ የሆነ ነገር ማድረግ ያለብን አይመስልሽም? ምን አይነት ነገር? የምንወደውን ሰው በእጃችን የምናስገባበት መንገድ። በጣም ጎበዝ። ስለዚህ አንቺም ቀስ እያልሽ ወደ እኔ መንገድ እየተንደረደርሽ እየመጣሽ ነው። በምንም አይነት መንገድ ይሁን ዳዊት ግን እኔ እንዲሆን እፈልጋለሁ። እሺ፣ ስለዚህ መተጋገዝ እንችላለን። በምን ልታግዥኝ ትችያለሽ? እኔ ካሌብን እንዳገኘው ትረጅኛለሽ። ከዛ ዳዊት በእጅሽ ይገባል። ካሌብ ከአንቺ ጋር የሚሆን ከሆነ በምን አይነት ስሌት ነው ዳዊት ከኔ ጋር ሊሆን የሚችለው?
አማራጭ የለውም። ልታሞኝኝ አትሞክሪ። ካሌብ ካንቺ ጋር የሚሆን ከሆነ በገዛ እጄ ዳዊትን ለሉሊት አሳልፌ የሰጠዋት ማለት ነው። በፍጹም እንደዛ አይሆንም። ዳዊት ከሉሊት ጋር የመሆን ቻንስ የለውም። ለምን? በቃ አይሆንማ። ይሆናል እንጂ ይልቅ እኔ እንደምንም ብዬ ካሌብና ሉሊት ወደ ፍቅራቸው እንዲመለሱ ማድረግ ነው ያለብኝ። ምን? እንደዛ ካደረግሽ ከኔ ጋር ጠላት መሆን አምሮሻል። አስቢበት። እሺ ኤልሳ፣ እኔ ልዕልት የምፈልገውን ነገር ለማግኘት አይደለም ካንቺ ጋር ከማንም ሰው ጋር ጠላት መሆን ካለብኝ ጠላት ሆናለሁ። እሺ አትጃጃይ። እሺ ከማትችው ሰው ጋር ባትጋፈጪ ነው የሚሻልሽ። ካሁን በኋላ ተሳስተሽ እንኳን እንዳትነኪኝ። እኔ ልዕልት እንደ ድሮ አይደለም። አሁን በጣም ተቀይራለሁ። የምፈልገውና የማደርገውን እያንዳንዱ ነገር ደግሞ ለይቼ አውቃለሁ። እሺ አንቺ አልነካ